በእግር ኳስ ካየናቸው አይተን ሳንጠግባቸው ከጠፉት ግን ደግሞ ዛሬም ያልተረሱት ነገም የሚዘነጉ ከማይመስሉት ታምረኛ ተጫዋቾች መካከል አንደኛው ነበር። በአውሮፓውያኑ የዘመን ቀመር 2005 ላይ የእግር ኳስ ትልቁ ሽልማት ስለመሆኑ ብዙዎች የሚስማሙበትና ጥቂት ጥበበኛ ተጫዋቾች ብቻ ያገኙትን የባለን ዲዮር ሽልማት ወስዷል። ከዚያ ይረሴ ስኬቱ 15 ዓመታት በኋላ ደግሞ ይህ ስኬት ማማ የዝና ጫፍ ላይ የነበረው ከበርቴ በአካውንቱ 5 ፓውንድ ብቻ ነበር የተገኘው። ከዚህ አልፎም የፓራጓይ እስር ቤት እስከ መግባት ደርሷል። የሰውየው ታሪክ ከዚህም በላይ ነው። በሕይወት ዘመኑ የመጨረሻውን የስኬት ጫፍ ረግጧል። የመጨረሻውን አሰቃቂ ሕይወት ጉዞም አልፎበታል። Imagine going from being the best footballer in the world to a prison cell in another country. This is the entire story of Ronaldinho. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው ዝግጅታችን ብራዚላዊው የእግር ኳስ ጥበበኛ ሮናልዲኒዮ ጎቾ እንዴት ከብራዚል መንደሮች ተነስቶ በባርሴሎናና በዓለም እግር ኳስ ነገሰ፣ ረብጣ ሚሊዮን ዶላር ያግበሰበሰው ኮከብ እንዴት ያጣ የነጣ ድሃ ሆነ፣ አሁንስ የትና እንዴት ባለው ሁኔታ ይገኛል የሚለውን ልናስቃኛችሁ ወደናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከስሙ ብንጀምር በብዙዎች የሚጠራበት ሮናልዲኒዮ የሚለው ስያሜ ቅጽል ስሙ እንጂ ትክክለኛ ስሙ ሮናልዶ ዲያሲስ ሞሬራ ነው። ታላቁ የእግር ኳስ ባለውለታ በያዝነው መጋቢት ወር 1980 ፖርቶ አሌግሬ በተሰኘች የብራዚል አነስተኛ መንደር ነው የተወለደው። ይቺ አካባቢ በአስከፊ ድህነትና በአደገኛ ቦዘኔዎቿ የምትታወቅ ነች። የድሃ ልጅ የነበረው ሮናልዲኒዮም በችግር ተቆራምዶ ነው ያደገው። እግር ኳስ ተጫውቶ ያደገው አባቱ በስፖርቱ በቂ ገንዘብ ማግኘት ባለመቻሉ በመርከብ ላይ እየሰራ ልጆቹን አሳድጓል። የሮናልዲኒዮ ቤተሰቦች ሕይወታቸውን እግር ኳስ እንደሚቀይርላቸው ተስፋ ያደረጉት ገና ከጅምሩ ነበር። የሮናልዲኒዮ ታላቅ ወንድም ሮቤርቶ ገና በልጅነቱ ተሰጥኦ ስለሚታይ ብዙ ተስፋ ተጣለበት። ሮናልዲኒዮ ገና የ10 ዓመት ልጅ እያለም በ10 ዓመት የሚበልጠው ታላቅ ወንድም ሮቤርቶ ፕሮፌሽናል ተጫዋች ሆኖ በክለብ ደሞዝ ተከፋይ ሆነ። ቤተሰቦቹን ለመደጎም በቂ ገንዘብ ያገኝ ጀመር። ሮናልዲኒዮ ያኔ ገና 8 ዓመቱ ነበር። እንደዚህ ነገሮች መስመር ወደ መያዝ የተቃረቡ ከመሰሉ በኋላ እንደገና ደግሞ ሁሉ ነገር ጨለመ። የሮናልዲኒዮ አባት በልብ ሕመም በሞት ተለዩ። ከክለቡ በሚያገኘው ክፍያ ቤተሰቡን ይደጉም የነበረው ታላቅ ወንድሙ ሮቤርቶ ደግሞ ከባድ የጉልበት ጉዳት አጋጥሞት የተጫዋችነት ሕልሙ ላይ ትልቅ ፈተና ደቀነበት። ተስፋ ታይቶት የነበረው ቤተሰብ እንደገና ተስፋ መቁረጥ ውስጥ ገባ። ታላቅ ወንድሙ ሮቤርቶ ከጉልበት ጉዳቱ ጋር እየታገለ ሮናልዲኒዮን ከሱ የተሻለ ተጫዋች እንዲሆን ቀን ከሌት አለማመደው። ሮናልዲኒዮ እጅግ ከፍተኛ ደረጃ ላይ እንደሚደርስ ያንም ቢሆን ተሰጥኦ ያሳብቅ ነበር። የሁለት ወንድማማቾች አብሮነትና መተጋገዝ በእጅጉ የሚያስቀናም ነበር። ሮናልዲኒዮም ተሰጥኦውን እያሳደገ ክህሎቱን እየጨመረ መጣ። በአንድ ወቅት የሰራው ተአምር ደግሞ እስከ ዛሬም ያልተለመደ ነው። የግራም የወጣት ቡድን ተጫዋች እያለ አንድ ተጋጣሚያቸውን 23-0 በሆነ ውጤት አሸንፈዋል። አስገራሚው ነገር የጎሉ መብዛት ብቻም አይደለም። ይልቁንስ 23ቱንም ጎሎች በአንድ ጨዋታ ያስቆጠረው ሮናልዲኒዮ ጎቾ ነበር። በዚህ ታምረኛነቱም የብራዚል ከ17 ዓመት በታች ብሔራዊ ቡድንን በታዳጊዎች ዓለም ዋንጫ እንዲወክል ጥሪ ቀረበለት። በዚህ ውድድርም ብራዚል በሮናልዲኒዮ ምታት ታግዛ የውድድሩ አሸናፊ ሆነች። እንዲህ እያለ ዝናው የገነነው ተጫዋች ዕድሜው 18 ሲሞላ ደግሞ በዛው በግራሚዮ ክለብ የፕሮፌሽናል ውል ፈረመ። በዚህ ቡድን ለ3 ዓመታት የቆየም ሲሆን ከዓመት ዓመት እያደገ እየተሻሻለ ነበር የመጣው። ለምሳሌ የመጀመሪያው የፕሮፌሽናል ኮንትራቱን የፈረመው በ18 ዓመቱ ሲሆን ያኔ በአንድ ዓመት 38 ጨዋታዎችን አድርጎ 6 ጎሎችን አስቆጥሯል። በቀጣዩ ዓመት ደግሞ በ47 ጨዋታዎች 22 ጎሎችን በማስቆጠር እድገቱን አሳይቷል። በግራሚዮ ሶስተኛና የመጨረሻ ዓመት ቆይታው ደግሞ በ37 ጨዋታዎች 28 ጎሎችን ነበር ያስቆጠረው። ነገር ግን የእሱን ልዩ ክህሎት በጎሎች ቁጥር ብቻ መለካት አይቻልም። በተጫዋችነት ጊዜው በሙሉ ለማየት የሚያዝናና የኳስ አርቲስት ነበር። የፊቱ ፈገግታ አይጠፋም።
ታምረኛ እግሮቹም ሁሌም የተለየ ነገር ከማሳየት አይቦዝኑም። በእርግጥ ለተመልካች አዝናኝ ይሁኑ እንጂ ለተጋጣሚ ተጫዋቾች ግን አይጣል ነበር። አንዳንዴ ተጫዋቾችን አታሎ የሚያልፍበት መንገድ እጅግ ቅስምን የሚሰብር ጭምር ነው። በብራዚል ታምረኛነቱን በሚገባ ያሳየው ሮናልዲኒዮ አስደናቂ ብቃቱን ተከትሎ በአውሮፓውያኑ ኃያላን ክለቦች ዓይን ውስጥ መውደቁም አልቀረም። ተጫዋቹን በርካታ ቡድኖች ሊያስኮበልሉት ጥያቄ ቢያቀርቡም ያኔ ወኪሉ የነበረው ታላቅ ወንድሙ ሮቤርቶ የፈረንሳዩን ክለብ ፒኤስጂን እንዲቀላቀል የዝውውሩን ሂደት አሳለጠው። ከትንሿ የብራዚል መንደር የተነሳው ተስፈኛ በፓሪስ ለመላመድና አቅሙን ለማውጣት ትንሽ ጊዜ ወስዶበት ነበር። እንደዛም ሆኖ በተለይ በታላላቅ ጨዋታዎች ላይ ግብ እያስቆጠረ ቡድኑን ይጠቅም ነበር። በሌላ በኩል ደግሞ በክለቡ አሰልጣኝ ሮናልዲኒዮ በምሽት ክለቦች አይታጣም፣ ይህም ውጤታማነቱ ላይ ተጽዕኖ እየፈጠረበት ነው የሚለው ወቀሳ ይቀርብበትም ጀመር። በዚህ መሃል ለ2002 የዓለም ዋንጫ የብራዚል ዋናው ቡድንን እንዲቀላቀል ጥሪ ቀረበለት። ተስፈኛው የእውነትም የእግር ኳሱ ጠቢብ እንደሆነ ለዓለም ያሳወቀበት ውድድርም ነበር። በዚህ ዓለም ዋንጫ የብራዚል የፊት መስመር ተጫዋቾችም ወይንም ሶስት ዋሮች የሚገዳደራቸው ከፊታቸው መቆም የሚቻለውም አልነበረም። እነዚህ ታምረኛ አጥቂዎች ሮናልዲኒዮ፣ ሪቫልዶና ሮናልዶ ሉዊስ ናዛሪዮ ዴሊማ ሲሆኑ የሶስቱ ጥምረት በወቅቱም ይሁን በእግር ኳስ ታሪክ አቻ የማይገኝለት ነበር። በዚህ ዓለም ዋንጫ ሮናልዲኒዮ 2 ጎል አስቆጥሮ 5 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አቀብሏል። ያ ታሪካዊ የብራዚል ቡድን በሮናልዲኒዮ ጥበብ ታግዞ ታላቁን የዓለም ዋንጫ ለማሸነፍም በቅቷል። ልብ በሉ ሮናልዲኒዮ በታላቁ መድረክ ሲደምቅና የዓለማችን ትልቁን የእግር ኳስ ዋንጫ ሲያሸንፍ ገና 22 ዓመቱ ነበር። ሮናልዲኒዮ ከዓለም ዋንጫ ድሉ በኋላ ወደ ክለቡ ፒኤስጂ ሲመለስ የ10 ቁጥር መለያ ተሰጠው። እጅግ ለመመልከት ማራኪ የሆነው ተጫዋች በ2002-2003 የውድድር ዓመት 12 ግቦችን ማስቆጠርም ቻለ። ኳስ የማንሸራሸርና ተጋጣሚዎቹን የሚያታልልበት መንገድ ደግሞ እጅግ አስደናቂ ነበር። እነዛ ታምረኛ እግሮቹ አሁንም ድረስ በእግር ኳስ የልብ ወዳጆች ይታወሳሉ፣ ይናፈቃሉ። ከዛም በፈረንሳይ ደምቆ የተመለከቱት ሌሎቹ የአውሮፓ ክለቦች አይናቸውን ጣሉበት። ታምረኛውን እግር ኳሰኛ ለማስፈረምም ማንቸስተር ዩናይትድ እና ባርሴሎና አንገት ለአንገት ተናነቁ። በመጨረሻም በዘመኑ እጅግ ከፍተኛ የተባለለትን 30 ሚሊዮን ዩሮ የዝውውር ገንዘብ በመክፈል ባርሴሎና ተጫዋቹን አስፈረመው። የሮናልዶ እጅግ ስኬታማ ቆይታም በስፔኑ ባርሴሎና የነበረው ጊዜ ነው ማለት ይቻላል። በባርሴሎናም ቤት የ10 ቁጥር ማሊያ ሲሰጠው በመጀመሪያ ጨዋታውም ከርቀት አክርሮ በመታት ኳስ ታምረኛ ጎል አስቆጠረ። በክለቡ ቆይታው እግር ኳስ ላይ ብቻ አተኮረ። የመጠጥና የምሽት ቤት ቆይታዎቹን በእጅጉም ቀነሰ። ገና በመጀመሪያ ዓመቱም በ44 ጨዋታዎች 22 ግቦችን አስቆጥሮ እጅግ አስደናቂ ዓመትን አሳለፈ። በዛን ዓመት ባርሴሎና የምንጊዜም ተቀናቃኙ ሪያል ማድሪድን ከ7 ዓመት በኋላ እንዲያሸንፍ የአንበሳውን ድርሻ በመወጣቱም ደጋፊዎቹ ከልባቸው አስቀመጡት። ታላቅ ዋንጫ ያሸነፉም ያህል ቆጠሩት። በ2004 እና በ2005 ደግሞ ከዚህም በባሰ ከፍታ ሮናልዲኒዮ የዓለም ትኩረትና ተወዳጅ ተጫዋች ሆነ። ባርሴሎናም በተከታታይ ዓመት የስፔን ላሊጋ ዋንጫን ሲያሸንፍ ሮናልዲኒዮን በግሉ በርካታ ክብሮችን ተጎናጸፈ። በተለይ በ2005 ጥቂት ልዩ ክህሎት ያላቸው እግር ኳስ ተጫዋቾች ብቻ ያሸነፉትን የባለን ዲዮር ሽልማት ወሰደ። የፈረንጆቹ 2005 ታላቁን የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳካበት ዓመትም ነበር። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በነገራችን ላይ ውድ ተመልካቾቻችን በስፔን እግር ኳስ ሁለቱ ኃያል ክለቦቻቸው ሪያል ማድሪድ እና ባርሴሎና አንዱ አንዱን ለማሸነፍ ሁሉንም የሚያደርጉ ተቀናቃኞች ናቸው። ደጋፊዎቻቸውም አንዱ አንዱን ሲያሸንፍ ማየት ዋንጫ ከመብላት በላይ ያስፈነድቃቸዋል። ሽንፈት ደግሞ የማይረሳ ቁስላቸው ነው። በዚህ ፉክክር ውስጥ ሆነው ምን ጎበዝ ቢሆኑ የባርሴሎና ደጋፊዎች ለሪያል ማድሪድ ተጫዋቾች፣ የሪያል ማድሪድ ደጋፊዎችም ለባርሴሎና ተጫዋቾች አያጨበጭቡም፣ አድናቆትም አይሰጡም። ነገር ግን እስካሁን የሪያል ማድሪድ ደጋፊዎች ከስሜትና ከቃላት በላይ ለሆኑባቸው የባርሴሎና ተጫዋቾች አጨብጭበዋል። አንደኛው አርጀንቲናዊው መታተኛ ዲያጎ ማራዶና ሲሆን ሌላኛው ደግሞ ብራዚላዊው ጥበበኛ ሮናልዲኒዮ ጎቾ ነው።
ባርሴሎና አምርረው የሚጠሉት ክለብና የቡድናቸው ቁጥር 1 ተቀናቃኝ ቢሆንም ሮናልዲኒዮ ግን ከስሜትም በላይ ቢሆንባቸው 2 ግቦችን አስቆጥሮ ቡድናቸውን ባሸነፈበት ጨዋታ አንተስ ትለያለህ ብለው ቆሞ አጨብጭበውለታል። ከዚያ ደግሞ የ2006 የዓለም ዋንጫ መጣ። የ2002ቱን የዓለም ዋንጫ ገና በ22 ዓመቱ ያሸነፈው ሮናልዲኒዮ በዚህ ጊዜ ደግሞ ካለፈውም የባሰ የብቃቱ ጫፍ ላይ ደርሶ ነበር። ብራዚል ከዚህ ታምረኛ ተጫዋች በተጨማሪ ሮናልዶ፣ ሉዊስ ናዛሪዮ ዴ ሊማ፣ ካካና አድሪያኖን ጨምሮ በርካታ ከዋክብቶች አሏት። ብራዚል ማንም ከፊቷ ሳይቆም ዋንጫውን ለተከታታይ ጊዜ እንደምታሸንፍ ሁሉም እርግጠኛ ነበር። ሆኖም ግን ባልታሰበ መልኩ በውድድሩ የሩብ ፍጻሜ በፈረንሳይ ተሸንፈው ከውድድሩ ተሰናበቱ። ከሽንፈቱ በላይ የብራዚልን ደጋፊዎች ያመማቸው ነገር ደግሞ ሀገራቸው በፈረንሳይ በተሸነፈችበት ምሽት እንደዛ ላይናቸው የሳሱላቸው የነበሩት ተጫዋቾቻቸው ሮናልዲኒዮና አድሪያኖ በምሽት ቤቶች ከበርቻቻ ሲሉ ማደራቸው ነበር። እንደዛ እንዳልወደዱት ከልባቸው ያዘኑበት ብራዚላውያን ለሮናልዲኒዮ የሰሩለትን ሐውልቶች አፈራረሷቸው፣ በእሳትም አቃጠሏቸው። እሱም ይህ ትምህርት ሳይሆነው ትኩረቱን ወደ መሸታ ቤት አድርጎ ኳሱን ችላ ማለት ጀመረ። በጊዜ የዓለምን ስኬት ሁሉ ጠራርጎ ማሸነፉ ለምንም ነገር እንዳይጓጓ ሲያደርጉ አልቀረም። በነገሰበት ባርሴሎና ቤትም ሮናልዲኒዮ እየደበሰሰ አርጀንቲናዊው ጥበበኛ ሊዮኔል ሜሲ ደግሞ ብቅ ብቅ እያለ መጣ። የምሽት ሕይወቱን በሚገባ የሚያውቁትና በ2007 የባርሴሎና አሰልጣኝ ተደርጎ የተቀጠሩት ፔፕ ጋርዲዮላ ለተስፈኛው ሊዮኔል ሜሲና ለተቀሩት የቡድን አጋሮቹ መጥፎ አርአያ ይሆናል በማለት ያን ታምረኛ ተጫዋች ከቡድናቸው እንዲወጣ አደረጉት። ከዚያም ሮናልዲኒዮ ወደ ጣሊያኑ ክለብ ኤሲ ሚላን አመራ። በዛን ወቅት የሮናልዲኒዮ ታላቅነት በቅጽበት እየደበሰሰ ስለነበር የክለቡ 10 ቁጥር ለባሽ ክላረንስ ሲዶርፍ ሆኖ ለሱ 80 ቁጥርን ሰጡት። ሮናልዲኒዮም እንደ ተጫዋች በቂ ረፍት ስለማይወድና ከመጠጥና ጭፈራ ጋር በተያዘ ራሱን ስለማይጠብቅ አቋሙ እየወረደ ይባስ ብሎም ተጠባባቂ ወንበር ላይ እየተቀመጠ መጣ። ያ ላይን የሚሳሳለት ታምረኛ በጭፈራ ሕይወት ሳይጠገብ እየደበሰሰ መጣ። ተሰጥኦ እንዳለ ቢሆንም እንደ እንዝላልነቱ ግን በቶሎ እንዲከስም አደረገው። ዕድሜው 30 ዓመት ሲሞላ የጣሊያኑ ክለብ ኤሲ ሚላንም ተስፋ የጣሉበት ኮከብ እንደከሰመ ሲረዱ ከክለቡ ሸኙት። ያ ሁሉን ያስጨበጨበ ተጫዋች ከዕድሜው ቀድሞ ሲቀዘቅዝ ወደ ትውልድ አገሩ ብራዚል ተመልሶ ለፍላሚንጎ ፈረመ። ሮናልዲኒዮ ከፍላሚንጎ ጋር ሲፈራረም ፍላሚንጎ ጨዋታ ቢኖረውም ባይኖረውም በሳምንት 2 ቀን ፓርቲ እንዲወጣና እንዲጨፍር በውል አስገድዶ ነበር። እንዲህ የሚሆነው መስማማት ባለመቻላቸውና ሮናልዲኒዮ ጭልጥ ብሎ መሸታ ቤት በመስመጡ ከ1 ዓመት በኋላ ውላቸውን ቀደው ተለያዩ። ከዛ ግን አትሌቲካ ሚኔሮ የተሰኘውን ሌላኛውን ቡድን ተቀላቅሎ በታሪካቸው የመጀመሪያ የሆነውን የኮፓ ሊበርታዶሬስ ዋንጫን እንዲያሸንፍ አግዟቸዋል። ከዛም ወደ ሜክሲኮ ተጉዞ ለ1 ዓመት ከተጫወተ በኋላ ዳግም ወደ ብራዚል ተመልሶ ለፍሎሚኔንሴ ተጫውቷል። በፍሎሚኔንሴ የ18 ወር ውል የፈረመ ቢሆንም የቆየው ግን ለ2 ወራት ብቻ ነበር። በመጨረሻም ያ ታምረኛ ተጫዋች ለ10 ዓመታት ከባከነ በኋላ በ2018 እግር ኳስ በቃኝ ብሎ ጫማውን መስቀሉን ይፋ አደረገ። የተጫዋቹ ውድቀት በዚህ ቢያበቃም በጣም የተሻለ ነበር። የዓለም ዋንጫን የሳመው ባለንዲዮርን ከፍ ያደረገውና በአስደናቂ አጨዋወቱ በተቃራኒ ቡድን ተጫዋቾች ሳይቀር የሚጨበጨበለት ሮናልዲኒዮ ኳስ ካቆመ በኋላም ሕይወቱ ከድጡ ወደ ማጡ ሆነ። እግር ኳስ በቃኝ ካለ ከጥቂት ዓመታት በኋላ የሕግ ጥሰት ውስጥ ገብቶ እስር ቤት ሲገባ በአካውንቱ የተገኘው $5 ብቻ ነበር። ውድ ተመልካቾቻችን ቀደም ብለን እንደነገርናችሁ የሮናልዲኒዮን ሁሉንም ነገር የሚያስፈጽመው ታላቅ ወንድሙ ሮቤርቶ ነበር። በዚህም በሁለቱም ስም ያሳማስገር ቢዝነስ ጀምሮ ሕግን ተላልፎ ሁሉ ይሰራ ነበር። በዚህም የተከለከለ ቦታ በሮቤርቶ የሚመራው ድርጅት አሳ ሲያጠምድ ተይዞ በመንግሥት ቅጣት ሲጣልባቸው እንዳይንቀሳቀሱ ፓስፖርታቸው ይያዝባቸዋል። በመሃል ደግሞ ሮናልዲኒዮ አዲሱን መጽሐፉን ለማስተዋወቅ ወደ ፓራጓይ ለመንቀሳቀስ ያቅዳል። ይህን ጊዜ ሮቤርቶ ለእሱና ለወንድሙ ሐሰተኛ የጉዞ ሰነድ አዘጋጅቶ ወደ ፔሩ እንዲጓዙ ያደርጋል። ሮናልዲኒዮ ፓራጓይ እንደገባም ከሚዲያው እስከ ተራው ሕዝብ ትኩረቱ እሱ ላይ ነበርና ነገሩ የጸጥታ ኃይሎች ጆሮ ደርሶ ሐሰተኛ ፓስፖርት ይዞ በመጓዝ ወደ እስር ቤት እንዲወረወር ሆኗል። በእርግጥ ሁሉም የማጭበርበሩ ሥራ የታላቅ ወንድሙ ሲሆን ሮናልዲኒዮ የሚያውቀው አንዳችም ነገር አልነበረም። ፍርድ ቤቱ ያኔ ባደረገው ምርመራ ግን በሮናልዲኒዮ አካውንት ውስጥ የተገኘው $5 ብቻ ነበር። በፓራጓይ እስር ቤትም ለ32 ቀናት ቆይቷል።
በመጨረሻም ተለቆ ወደ ብራዚል በመመለስ መደበኛ ኑሮውን ቀጥሏል። ከመደበኛው በጥፍ የሚያበራ ሻማ ከመጀመሪያው ሻማ በግማሽ ያነሰ ሲያበራ ይቆያል እንደሚባለው ከልክ በላይ ስኬታማና ቄንጠኛ የነበረው ተጫዋች ጥቂት ዓመታት ብቻ በሙሉ አቅሙ ተጫውቶ ከዛም በአጉል ልማዱ ምክንያት በቶሎ ከሰመ። ከሱ ያነሱ የቀድሞ ተጫዋቾች በየመድረኩ ሲጋበዙ፣ በየሚዲያዎቹ ሲጠሩ እሱ በስብናው ምክንያት ማንም አይጠራውም፣ አይጋብዘውም። ያ ሁሉ ዝና አልፎ በብራዚል ሪዮ ደ ጄኔሮ ተራ ሕይወቱን እየመራ ይገኛል። ውድ የቻናላችን ቤተሰቦች ከእናንተ ይሰራልን ጥያቄ መሰረትና ስለ ሮናልዲኒዮ ጎቾ ከፍታና ዝቅታ፣ ስኬትና ውድቀት አንዳች ነገር ያሰምራል ብለን በማመን ወደ እናንተ ያደረስነው የተመለከታችሁትን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት መስጫው ላይ እንድትጠቁሙን እንዲሁም ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን ቤተሰብነታችሁን አጠናክሩ እንላለን። ሰናይ ጊዜ።